እንግዲህ ቅዱሳን መላእክት እግዚአብሔር ሳይናገር የፈጠራቸው ናቸው። አንዳንድ ጊዜ እግዚአብሔር ዝም ሲል ስራ ያቆመ ይመስለናል አይደል? የዚች ቤተክርስቲያን የዚች ሀገር ጠባቂ ወዴት ነው እንላለን። አንዳንድ ጊዜም እግዚአብሔርን እስከ መካድ ድረስ ራሱ የምንደርስበት ሁኔታ አለ። እግዚአብሔር ግን ዝም ብሎ ብዙ ስራ ይሰራል። ምክንያቱም መላእክትን ሰባቱ ብሩህ ሰማያትን እግዚአብሔር የፈጠረው በመናገር አይደለም፣ በማድረግ አይደለም፣ በዝምታ በአርምሞ ውስጥ ሆኖ ነው እግዚአብሔር የፈጠራቸው። ስለዚህ ዛሬም እግዚአብሔር ዝም ብሎ ብዙ ስራ ይሰራል። ስሙ የተመሰገነ ይሁን። ታዲያ ሲፈጥራቸው እንደ እሳት የሚያቃጥሉ የማይጨበጡ እንደ ነፋስ ደግሞ የማይታዩ ረቂቃን አድርጎ ነው እግዚአብሔር ቅዱሳን መላእክትን የፈጠረው። አገልግሎታቸው እጅግ ብዙ ነው። እንደ መግቢያ የተወሰነው እንደውም ለማየት እንሞክራለን። ያንዳንዱን ለመግለጥ ጊዜ ማቀምም አይበቃል። ግን እግዚአብሔር ቅዱሳን መላእክትን ለምን ፈጠረ? አገልግሎታቸው ምንድነው ካለን የመጀመሪያው ለማመስገን ነው። ሰውና መላእክት እግዚአብሔርን ለማመስገን ተፈጠሩ። ሌላው ግን ለአንክሮ ለተዘክሮ ለምግበ ስጋና ለምግበ ነፍስ እንደተፈጠሩ በቤተ ክርስቲያን ተምረናል። እግዚአብሔርን ቅዱስ ቅዱስ እያሉ የሚያመሰግኑ ናቸው። አንዱን ባህሪ አይተው አድንቀው ተገርመው ሰግደው ሲነሱ እግዚአብሔርን በሌላ ባህሪ ያዩታል። ድጋሚ አሁንም ያመሰግኑታል። እንዳመሰገኑት ዘላለም ይጠባል። ስለዚህ ዋነኛው ስራቸው ምስጋና ነው ወገኖች። እኔ አንድ የሚገርመኝ ነገር አለ። እኛስ ብናመሰግን ብዙ የተደረገልን ነገር አለ አይደል? በዋናነት እግዚአብሔር ስለኛ ሰው ሆኗል። ከዛም በላይ ደግሞ በመስቀል ላይ ዋጋ ከፍሎ ደሙን ጠብ አድርጎ የማይሆኑትን ሁሉ ሆኖ የማይገባውን መከራ ተቀብሎ የማይገባንን ህይወት ሰጥቶናል። የማይገባውን የሾህ አክሊል ደፍቶ የማይገባንን የክብር አክሊል ሰጥቶናል። ውለታ አለብን ወገኖች። ስለ ውለታው እኛስ እናመሰግናለን። ቅዱሳን መላእክት ግን እግዚአብሔርን የሚያመሰግኑት በእግዚአብሔርነቱ ብቻ ነው። እግዚአብሔር ስለሆነ፣ እግዚአብሔር አምላክ ስለሆነ፣ እግዚአብሔር አባት ስለሆነ ቅዱሳን መላእክት እግዚአብሔርን ያመሰግኑታል። ይሄ ብቻ እንዳይመስላችሁ በብሉይ ኪዳን ጊዜ የነበሩት አባቶች በነፍስ ስለሚድኑ አልነበረም እግዚአብሔርን ሲያመሰግኑ የነበሩት። በስጋ ሞት ላይ የነፍስ ሞት እያለባቸው ወደ መቃብር በመውረድ ላይ ወደ ሲኦል መውረድ እያለባቸው ልብ ሁሉ ለድካም ራስ ሁሉ ለህመም ሆነ እስኪባል ድረስ ጽድቃቸው እንኳን እንደ መርገም ጨርቅ እየተቆጠረ እግዚአብሔርን ግን ያመሰግኑት ነበር። ዛሬ ደሞዛችን እንኳን ሲቀር እግዚአብሔርን ማመስገን ያቅተናል። ትንሽ በህመም ስንነካ በእግዚአብሔር ላይ በስንፍና ቃል እንነሳለን ወገኖች። እግዚአብሔር ግን መመስገን ያለበት እግዚአብሔር ስለሆነ ብቻ። ቢገድለኝም እግዚአብሔርን አመልከዋለሁ እንዳለ ኢዮብ በእውነት ብንወድቅም ብንነሳ ብናገኝም ብናጣ ብንታሰርም ብንፈታ እግዚአብሔር ሁሉ ጊዜ በስፍራው የሚገኝ አምላክ ስለሆነ ማመስገን አለብን በእውነት። ምን ሊቀርበት እኛ ባናመሰግነው ወገኖች። አፄ ኃይለ ሥላሴ በጣም በቅዳሴ የሚታወቁ መሪ እንደነበሩ ይነገራል። ቅዳሴ ይወዳሉ። እሳቸው ብቻ ሳይሆን ከሳቸውም በፊት የነበሩ የኢትዮጵያ ነገስታት ቅዳሴ የሚወዱ ነበሩ። ዳዊት መድገም የሚወዱ ነበሩ። በአንድ ወቅት ቆመው ሲያስቀድሱ ቅዳሴው ይረዝምባቸዋል። ዛሬ ደግሞ ምን ነው ቅዳሴው ረዘመ ብለው ባለቤታቸውን የሚከተሏቸውን ሰራዊት ሁሉ ሰብስበው ሊሄዱ ሲሉ አቡነ ቴዎፍሎስ ከመቅደሱ ወጣ ብለው ምን ሊቀርበት አሉ። በዛ ጊዜ እውነት ነው እኛንን የሚቀርብን እንጂ እሱ ሳይቀርበትም ብለው ወደ ቅዳሴው ተመለሱ ይባላል። አያችሁ ምን ሊቀርበት እግዚአብሔር። እኛ ብናመሰግነው አባትነቱ ይበዛል፣ ፍቅሩ ይበዛል፣ ጥበቃው ይበዛል። ባናመሰግነው ግን ይሄ ሁሉ ስለሚቀርብን እኛ እንጎዳለን። እግዚአብሔርሰ ንጉሥ ውእቱ ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር እኮ ነው የሚለው። እግዚአብሔር ዓለም ከመፈጠሩ አስቀድሞ ምን ነበረ? ንጉሥ ነበረ። አንግሱኝ የማይል ንጉሥ፣ አክብሩኝ የማይል ክቡር፣ መላእክት ሳይፈጠሩ ሰማይና ምድር ሳይዘረጉ ምድር ገና ጉበት እየመሰለች ምንም ነገር ሳይታይ ታሪክና ዘመናት የሚባል ነገር ሳይኖር ማልትና ሌሊት ሳይጀምር እግዚአብሔር ግን ንጉሥ ነበረ ይላል። ስለዚህ ብናመሰግነው ብናከብረው እኛ ነን የምንጠቀመው ወገኖች። ቅዱሳን መላእክት ሁሉ ጊዜ እግዚአብሔርን ያመሰግናሉ። ለዛ ነው በትንቢተ ዳንኤል
ምዕራፍ 7 ቁጥር 10 ላይ ሺህ ጊዜ ሺህ ያገለግሉት ነበር። ሺህ ጊዜ ሺህ ማለት 1000 ሲባዛ በ1000 እንዳይመስላችሁ ዘላለም እንደሚያመሰግኑት መጽሐፍ ቅዱስ እየነገረ ይሄ መጀመሪያው። ሁለተኛው ለሰው ልጅ ይለምናል ይማልዳል። የሚገርማችሁ ቅዱሳን መላእክትን ስታስቡ ለሰው ልጅ የሚራሩት ለምን ይመስላችኋል? መላእክት እግዚአብሔር ሲፈጥራቸው ረቂቃን አድርጎ አይምሯቸውም ከሰው ልጅ እጅጉን የተለየ አድርጎ በእውቀት በአፈጣጠር የተለዩ አድርጎ ነው እግዚአብሔር የፈጠራቸው። ለዛ ነው ፈተናቸው አንድ ጊዜ ሆኖ መላእክት አንድ ጊዜ ተፈተኑ። የሚወድቀው ወደቀ፣ ጸንቶ በክብሩ ያለ ደግሞ በዛው ቀጠለ። እኛ ግን ደካሞች ነን። እስመ አንተ ተአምር ድካሞ ለሰብ እንደሚል ቅዳሴ የሰው ልጅ ደካማ ነው። ሁሉ ጊዜ የምንስት፣ ሁሉ ጊዜ የምናጠፋ፣ ፈተናችንም ማብቂያ የለውም በነፍስ እስክንጠራ ድረስ። ስለዚህ የኛ ፈተና ብዙ ስለሆነ መላእክት ይራሩልናል፣ ስለኛ ይማልዳሉ፣ ስለኛ ይጸልያሉ። ወገኖች በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከመቼ ነው? ቅጥራቸው የፈረሰባቸው፣ መቅደሳቸው የተቃጠለባቸው፣ በምድር ላይ እንደጨው የተበተኑትን 70 ዓመት ሙሉ የተቆጣቸውን እስራኤልን ኢየሩሳሌምን የማትምራቸው እስከመቼ ነው ብሎ ቅዱሱ መልአክ እግዚአብሔርን ለመነው። ወገኖች እንዲህ አይነቱ ልመና ዛሬ ለሀገራችን አያስፈልግም? ወገኖች ኢትዮጵያ ሀገራችን በደም ማዕበል የተመታች፣ ወንድም ወንድሙን የሚያሳድድባት፣ ወንድም ወንድሙን የሚገልባት፣ ከመዋደድ አንድ ከመሆን ይልቅ ዘረኝነት የነገሰባት ሀገር ሆናለች። በእውነት ስለዚህች ሀገር መልአኩ እስከመቼ ነው የማትምራት ሊል ይገባል። በዛ ጊዜ እግዚአብሔር በሚያጽናናና መልካም በሆነ ቃል ለመልአኩ ተናገረው፣ ምልጃውን ተቀበለ ማለት ነው። እግዚአብሔርም አለ ይላል እንደውም ቁጥር 16 ላይ እግዚአብሔርም ወደ ኢየሩሳሌም በምህረት መለሳለሁ፣ ቤቴም ይሰራል፣ ገመድም ይዘረጋባታል፣ ወይም ቅጥ ድጋሚ ይቀጠርባታል ብሎ እግዚአብሔር ስለ ኢየሩሳሌም በምህረት ተናገረ። ስለዚህ ዛሬም እግዚአብሔር ለኛ የምህረት ፊቱን ዘንበል የሚያደርግልን ቅዱሳን መላእክት ስለኛ ሲጸልዩ ነው፣ ሲያማልዱ ነው። ወገኖች እንዳትንቁ የቅዱሳንን ምልጃ። ይሄ ብቻ እንዳይመስላችሁ ጌታም በወንጌል ተናግሯል። በዚህ በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከተናናሾች አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉና። እንዳትንቁ። ይሄ ድሃ ነው ብላችሁ፣ ይሄ ጨርቃም ነው ብላችሁ፣ ይሄ ያልተማረ ነው ብላችሁ፣ ይሄ በበሽታ የተነከሰ ነው ብላችሁ ማንንም እንዳትንቁ። እግዚአብሔር ንቀት እንዳያድርብን ያዘናል። ወገኖች እኛ ችግር አለብን። መቼ ትንሽ ነገር ይዘን እንንቃለን። 300 400 ካሬ ሜትር ይዘን ሰውን እንንቃለን። በዕዳ የተያዘ ዕዳ ያለበት ቤትና መኪና እንኳን ይዘን እንንቃለን። እግዚአብሔር ግን ይላል መጽሐፍ ቅዱስ እግዚአብሔር ትልቅ ነው፣ ማንንም አይንቅም ይላል። ያለ ትልቅነት መገለጫው ምንድነው ካለን መናቅ ነው። የተማረው ያልተማረውን ይንቀዋል፣ ሀብታሙ ደሃውን ይንቀዋል። እግዚአብሔር ግን ትልቅ ነው፣ ማንንም አይንቅም። በእውነት ቢንቅ የሚያምርበት እሱ ነበር። ትልቁ ነው ያልናቀ፣ ስሙ የተመሰገነ ይሁን። ከነዚህ ከተናናሾች አንዱን እንዳትንቁ ተጠንቀቁ። ለምን? መላእክቶቻቸው ዘወትር የአባቴን ፊት ያያሉና። ስለዚህ ዛሬ የታመመ ሰው ወይም ዛሬ ድሃ የሆነ ሰው የሚጠብቀው መልአክ ስለሚጸልይለት ነገ በእውቀት ጎዳና ሊጓዝ ይችላል፣ ነገ በበረከት ሊሞላ ይችላል። ወገኖች እያንዳንዱ ሰው እየጠበቀው የሚጸልይለት መልአክ አለ። ሌጣ አይደለንም፣ ብቻችንን አይደለንም። ወገኖች ቅዱሳን መላእክት ስለኛ ይለምናሉ። ስሙ የተመሰገነ ይሁን እግዚአብሔር። ይሄ ብቻ አይደለም፣ አሁንም የመላእክት አገልግሎት ያስተምራሉ። ዕውቀት መቼ መሰረት ነው አይደለም? መድረሻው ደግሞ ያወቁትን በፍቅር መኖር ነው፣ በእምነት ማከናወን ነው። ብዙዎቻችንም እየጠፋን ያለ ነው ባለማወቅ ነው። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። ራእይ አይልም፣ ታምር አይልም፣ ምልክት አይልም፣ ድንቆች አይልም። ግን ዕውቀት፣ የሰማይ ዕውቀት፣ የእግዚአብሔር ቃል ዕውቀት ከማጣቱ የተነሳ ህዝቤ ጠፍቷል ነው የሚለው ወገኖች። ስለዚህ በዕውቀት ከማጣት የተነሳ እንዳንጠፋ ቅዱሳን መላእክት ያስተምሩናል።
በመጨረሻው ዘመን የምድር መቀጥቀጥ ብቻ እንዳይመስላችሁ የትምህርት መናወጥ እንዳለ መጽሐፍ ቅዱስ ይነግረናል። ስለዚህ ከስህተት ትምህርት ቅዱሳን መላእክት ይጠብቁናል። የእግዚአብሔርን የልቡን ሐሳብ እንድናውቅ የቃሉን ፍቺ እንድንረዳ ቅዱሳን መላእክት ያስተምሩናል። አንድ አባት እናንተ ሸክማችሁ የከበደ ሁሉ ወደኔ ኑ እኔም አሳርፋችኋለሁ ይላል ጌታ ብለው ያስተምራሉ። ታዲያ አንዱ ሰውዬ ሚስቱን ተሸክሞ መጣ። አይን የከበደች ሸክም እሷ ነች ብሎ አያችሁ። ቃሉን በትክክለኛው መንፈስ ካልተረዳ ነው ሌላ ትርጉም እንሰጠዋለን ማለት ነው ወገኖች። ከእንዲህ አይነት ስህተት ቅዱሳን መላእክት ይጠብቁናል በእውነት። ይሄ ብቻ አይደለም፣ ህይወታቸው ያስተምራል፣ ጽናታቸው፣ ታማኝነታቸው ያስተምራል ወገኖች። ቅዱሳን መላእክትን ትኩር ብለን ካየን ብዙ የምንማረው ነገር አለ፣ ያስተምራሉ። ለዛ ነው በትንቢተ ዳንኤል ምዕራፍ 9 ቁጥር 21 ላይ ገብርኤል እነሆ እየበረረ መጣ፣ በማታ መስዋዕት ጊዜ ዳሰሰኝ አስተማረኝም ይላል። ይሄ ብቻ አይደለም፣ መናፍስትን ደግሞ ይቃወሙልናል። አሁን ትልቁ ፈተናችን ከዲያብሎስ አይደለም። መጽሐፍ ቅዱስ ስታነቡ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ አንድም ቦታ ሰይጣን ተኝቷል ተብሎ አልተጻፈም። ሁሉ ጊዜኛን ከጽድቅ ለማፈናቀል ሰይጣን ተግቶ የሚሰራ። እንደውም አንድ አባት ምን ብለዋል? ሰይጣን በእድሜና በልምድ ይበልጠናል ብለዋል። እውነት ዓለም ከተፈጠረ ጊዜ ጀምሮ አለ ሰይጣን። ስለዚህ ልምድ አለው፣ ሰዎችን የማሳሳት ልምድ አለው። አንድም የአባቶች ገነት የሚል መጽሐፍ ላይ ምን ይላል? የገዳም ደውል ሲመታ የሚነቃቁት መነኩሴዎች ብቻ አይደሉም፣ ቀሳውስት ብቻ አይደሉም፣ አጋንንትም ይነቃቃሉ። ቀሳውስቱ ለመጸለይ፣ አጋንንት ደግሞ ለመፈተን ይነቃቃሉ። ስለዚህ ጠላት አለብን ወገኖች፣ ባላጋራ አለብን። ጠላት የለብኝም ብንል እንዋሻለን። እንኳንኛ ምንም የማታቀዋ እርግብ እንኳን ጠላት አለባት፣ ነጣቂ አለባት። እኛማ ጥንተ ጠላት ዲያብሎስ የሚባል ባላጋራ አለብን። ለዛ ነው ወገባችሁ የታጠቀ መብራታችሁ የበራ ይሁን። ለሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቁሙ። የመዳን ራስ ቁር የህይወትንም ሰይፍ ያዙ። በሃይማኖት ዝናር ወገባችሁን ታጠቁ የሚለው ክርስትና ጨዋታ አይደለም። ክርስትና ኳስ ሜዳ አይደለም። ክርስትና ጦር ሜዳ ነው። ጦር ሜዳ በጥይት ሩምታ ውስጥ ያለ ሰው ምሽግ ከሌለው በቀላሉ ይመታል። ስለዚህኛ ምሽግ አለን ወይ ነው? ቅዱሳን መላእክትን ምሽግ እናድርግ ወገኖች። እነሱ መናፍስትን ይቃወማል። ምኑ ሲመታ እንደሚጮህ፣ ምኑ ሲመታ እንደሚወድቅ ያውቁታል ወገኖች። የማይታየውን ኃይል እነዚህ የማይታዩ ኃይሎች ናቸው የሚመቱት። ስለዚህ አጋንንትን እንዲበቀሉልን የቅዱሳንን ተራዳይነት መጠየቅ አለብን ወገኖች። ለዛ ነው በዮሐንስ ራእይ ምዕራፍ 12 ቁጥር 7 ላይ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውን ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዘንዶ የተባለ ዲያብሎስ ከሰማይ ስፍራ ያጣው በቅዱሳን መላእክት ውጊያ ነው። በነቅዱስ ሚካኤል ሰይፍ ነው ስፍራውን ያጣው። ስለዚህ ጠይቁ የቅዱሳን መላእክትን ተራዳይነት። ይሄ ብቻ አይደለም፣ መስዋዕታችንንም ያሳርጋሉ። ጸሎት ወደ እግዚአብሔር የሚያሳርጉት እነማን ናቸው? ቅዱሳን መላእክት እኮ ናቸው። በዮሐንስ ራእይ ምዕራፍ 8 ላይ ተጠቅሷል። የቅዱሳንን ጸሎት ሁሉ በዕጣን መልክ ወደ እግዚአብሔር ወይም በእግዚአብሔር ፊት ያሳረገው የእግዚአብሔር መልአክ እንደሆነ ይነግረናል መጽሐፍ ቅዱስ። ጸሎታችን፣ ልመናችን፣ የልባችን መሻት ሁሉ በእግዚአብሔር ፊት ለመታሰቢያነት የሚያደርገው በቅዱሳን መላእክት ነው ወገኖች። ይሄ ብቻ አይደለም፣ ይታደጋሉ፣ ያድናሉ ከመጣብን ችግር። አሁን ወደ አነበብነው የመጽሐፍ ቅዱስ ክፍል ነው የምንመጣው። የታየን መልአክ እግዚአብሔር አውዶሙ ለለ ይፈርህው ወያድኅኖሙ ነው አይደለም የሚለው። እግዚአብሔርን የሚፈሩትን ቅዱሳን መላእክት እንደሚጠብቅ በእነሱ ላይ እንደሚሰፍር መጽሐፍ ቅዱስ ይነግረናል። መስፈር ማለት ምን ይመስላችኋል? አንድ የጦር ሰራዊት በአንድ ካምፕ ላይ እንደሚሰፍር እንዲሁ ቅዱሳን መላእክት እግዚአብሔርን ስንፈራ፣ እግዚአብሔርን ስናከብር በእኛ ላይ ይሰፍራሉ፣ እኛን ይጋርዳሉ፣ ይጠብቃሉ ወገኖች። ስለዚህ ቅዱሳን መላእክትን መቃወም መልካም ነገርን ሁሉ መቃወም፣ ቅዱሳን መላእክትን ማክበር ደግሞ ትልቅ በረከት ማግኘት ነው ወገኖች። ወደ አነበብነው የመጽሐፍ ቅዱስ ክፍል እንምጣ። የሐዋርያት ሥራ ምዕራፍ 12 ቁጥር 1 ላይ ምን ይላል? በዚያ ዘመን
ንጉሱ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ ባንዳንዶቹ ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው ይላል። ሄሮድስ እጁን በማን ላይ ጫነ? በቤተ ክርስቲያን ላይ ጫነ። ምን ማለት ነው? መከራ አጸናባቸው። መቼም በየትኛውም ዘመን ብትኖሩ አንድ የማይቀር ነገር አለ ወገኖች። የፈለገ ዲሞክራሲው ቢሰፋ ሪዮት ዓለሙ ከፍ ቢል ስልጣኔው ቢያድግ አንድ የማይቀር ነገር አለ ወገኖች። እሱ ምንድነው ካለ ስለ ክርስቶስ መከራ መቀበል፣ ስለ መስቀሉ መከራ መቀበል አይቀርም ወገኖች። 50ም ካለ በበገሌ አንድም ካለ በበገሌ ያልሽ ድመት ይባላል። ድመት 50ም ቢኖር አንድም ቢኖር ያው ወተት የሚሰጣት በዛው በገሏ ነው። ቤተ ክርስቲያንም የክርስቶስ ሙሽራ እስከሆነች ድረስ መከራ አለባት ወገኖች። በመከራ ውስጥ ግን ማበብ፣ በመከራ ውስጥ ግን መለምለም የቤተ ክርስቲያን ታሪክ ነው። ለነ ዲዮቅልጥያኖስ ምን ነው የክርስቲያን አንገት ሁሉ አንድ በሆነልኝ እስኪሉ ድረስ አንድ የብቻ ቀልቼ ባረፍኩ እስኪል ድረስ የብዙ ሰው ደም እኮ አፍስሰው በነ ዮዲት ጉዲት በነ ግራኝ መሐመድ ጊዜ ቤተ ክርስቲያን ብዙ መከራ አሳልፋለች። መከራ ቤተ ክርስቲያንን አያጣት። ምክንያቱም ቤተ ክርስቲያን የተመሰረተችው አደጋው ላይ ነው፣ መስቀሉ ላይ ነው። ስለዚህ ያለ መከራ አትኖርም። መከራ ደግሞ አያጠፋት። ለምን? ጠባቂዋ እግዚአብሔር ስለሆነ። ቤተ ክርስቲያን የምትጠበቀው በወንድ ጉልበት እንዳይመስላችሁ። ቤተ ክርስቲያን የምትጠበቀው እናንተ በምትሰጡትም ገንዘብ አይደለም። ቤተ ክርስቲያንን የሚጠብቃት ሰማይን በመብረቅ የሚያርሰው ሲኦልንም የሚበዘብረው በመድኃኔዓለም ክንድ ነው ቤተ ክርስቲያን የምትጠበቀው። ስለዚህ ሄሮድስ በቤተ ክርስቲያን ላይ ምን አጸና? መከራ አጸና። ዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣም በዓል ወራት ነበር። ያዕቆብ የዮሐንስ ወንድም ወልደ ነጎድጓድ ከተባሉት አንዱ ያዕቆብን ምን አደረገው? ሄሮድስ ገደለው። የሚገርባችሁ እኔ በዚህ ውስጥ የማየው እግዚአብሔር በሞትም እንደሚያድን እግዚአብሔር በህይወትም እንደሚያድን። ያዕቆብን እግዚአብሔር በሞቱ አዳነው፣ ጴጥሮስን ደግሞ በህይወት አዳነው። እኛ ብዙ ጊዜ ሞት ጉዳት ብቻ ይመስለናል፣ በቃ መቀጣት ብቻ ይመስለናል፣ መቀጨት ይመስለናል። ግን ሞትም በእግዚአብሔር መታሰብ ነው። አንዳንድ ጊዜ ለጃጀው ላረጀው በበሽታ ለተነከሰው በእውነት ሞት እኮ በእግዚአብሔር መታሰብ። ብንኖርም ብንሞትም የማንን ይለናል መጽሐፍ ቅዱስ? የጌታንን ይላል ወገኖች። ሞት ጥቅም ይሆንላቸው፣ ሞት ረፍት ይሆንላቸው፣ ከእግዚአብሔር ጋር ያገናኛቸው ብዙ ቅዱሳን እኮ ተጽፈውልናል ወገኖች። ስለዚህ ያዕቆብን በሞቱ አዳነ፣ በሞት አዳነ። ጴጥሮስን ደግሞ በህይወት ሲያድን ቀጥሎ እናያለን። የሚገርማችሁ ሄሮድስና አይሁድ በያዕቆብ ሞት ተስማሙ፣ ደስተኛ አደረጋቸው። ትዝ ይላችኋል ለዘመናት ተጣልተው የነበሩ ጲላጦስና ሄሮድስ በማን ሞት ነው የተስማሙት? በክርስቶስ ሞት ተስማሙ። ብዙ ጊዜ ክፉዎች በጻድቃን አንገት ነው የሚስማሙት፣ በቅዱሳን ሞት ነው አንድ የሚሆኑት ህብረት የሚያደርጉት። ይሄ ሁሉ ሲሆን ግን የቂጣ በዓል ነበረ። የቂጣ በዓል እስራኤላውያን በሁለት ምክንያት የቂጣ በዓል ያከብራሉ። የመጀመሪያው በግብጽ ምድር ውስጥ ሳይረጋጉ የኖሩበትን ሁኔታ እያሰቡ የቂጣ በዓል ያከብራሉ። ሁለተኛው ደግሞ ከግብጽ በችኮላ የወጡበትን ሁኔታ እያሰቡ ቂጣ በዓል ያከብራሉ። ቂጣ ያው የችኮላ ቶሎ ቶሎ የሚደርስ ምግብ ነው። የሚገርማችሁ ከችግራቸው የሚወጡበትን ዕለት እያሰቡ ጴጥሮስን ግን መስቀል ያሸክሙታል፣ መከራ ያሸክሙታል። በዚያም ጊዜ ወደ ወህኒ ያገባው ከፋሲካም በኋላ ወደ ህዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። በእስራኤላውያን አከባበር ልማድ ምንድነው የሚያደርጉት? በበዓሉ መግቢያና መውጫ ላይ ነው ድግስ የሚያደርጉት። ስለዚህ ለአይሁድ ድግስ መጀመሪያ በበዓሉ መግቢያ ያዕቆብን ሰውቶ ደገሰ ሄሮድስ። በበዓሉ መውጫ ደግሞ ጴጥሮስን አሰበ ሊገድል። የሚገርማችሁ ጴጥሮስ በ4 ወታደር ነበር ሲጠበቅ ነበር። ሲታይ እኮ ደካማ ያረጀ ሽማግሌ ነው ጴጥሮስ። ግን ቢደክምም ክርስቲያን ወድቆም ቢሆን የሚያፈራ ደክሞም ቢሆን የሚያሳድድ ስለሆነ በ4 ወታደሮች ሲያስጠብቀው እናያለን። ይሄ ብቻ አይደለም። በሄሮድስ አይምሮ ውስጥ ማን ሙቷል? በቃ አስቀድሞ ጴጥሮስ ሙቷል። በሰው ህሊና የሞቱ ሰዎች አሉ፣ በሰው ህሊና የተረሱ ሰዎች አሉ። የሚገርማችሁ አባቶቻችን ስለ ዳዊት ብዙ ይናገሩና ዳዊት በእድሜው መጨረሻ
አንድ ነገር ሳይል አይቀርም ይላሉ። እንደ ሰው ያኔ ነው የሞትኩት የምኖረው ግን እንደ እግዚአብሔር ነው ሳይል አይቀርም ይላሉ። አያችሁ እንደ ሰው የሞትን እንደ ሰው የተረሳን እንደ ሰው ከመቃብር በታች ሆነን እንደ እግዚአብሔር ግን እድሜ ተከተለልን የምንኖር ብዙዎች አለን። እግዚአብሔር ስሙ የተመሰገነ ይሁን። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሁሉም ስራውን ይስራ። የሄሮድስ ስራ ምንድነው? መግደል ነው። ክርስቲያኖችን ማሳደር ነው። የቤተ ክርስቲያን ስራዋ ደግሞ ምንድነው? መጸለይ ነው። በእውነት ቤተ ክርስቲያን ስትጸልይ እስረኞች ይፈታሉ። ቤተ ክርስቲያን ስትጸልይ የታመሙት ይድናሉ፣ የወደቁት ይነሳሉ። ባለመረጋጋት በመጨነቅ በመታወቅ ውስጥ የሚኖሩ ሰዎች ሁሉ እረፍት የሚያገኙት ቤተ ክርስቲያን ስትጸልይ ነው። ቤተ ክርስቲያን ስትጸልይ ዓለም ሰላም ትሆናለች፣ ሀገር ይጠበቃል። ስለ ጴጥሮስ በቤተ ክርስቲያን እጅግ አጥብቆ ጸሎት ይደረግ ነበር። እንዴት መታደል ነው ወገኖች! አንድ ሰው በዓለም ላይ ትልቁ ሰው ማን ነው ብሎ ጠየቀ። ግማሹ ሀብት ያለው አለ፣ ግማሹ ስልጣን ያለው አለ። ትክክል አይደለም። ግማሹ ወገን ያለው አለ። በዓለም ላይ ትልቁ ሰው የሚጸልይለት ወዳጅ ያለው ሰው። በእውነት ጴጥሮስ እድለኛ ሰው ነበር፣ ትልቅ ሰው ነበር። ለምን? ቤተ ክርስቲያን ስለሱ አጥብቃ ትጸልይ ነበር ወገኖች። ሄሮድስም ሊያወጣው ባሰበ ጊዜ ምን ማለት ነው? በሞት ሊያወጣው ባሰበ ጊዜ አስቀድሞ በቃ ደምድሟል። አሁን የቀረው አፈጻጸሙ ነው። ጴጥሮስ በምን ይገደል? በድንጋይ ተወግሮ ይገደል? በሰይፍ አንገቱ ተቆርጦ ይገደል? የሚለው አፈጻጸሙ ነው የቀረው። በዛ ጊዜ ሊያወጣው ባሰበ ጊዜ፣ በሞት ሊያወጣው ባሰበ ጊዜ እግዚአብሔር ደግሞ በሕይወት ሊያወጣው አሰበ። ጠላት ሞትን ይደግሳል፣ እግዚአብሔር ግን ሕይወትን ይደግሳል። እንዴት ታደርጋለህ የማይባል፣ ከየት ታመጣለህ የማይባል፣ ከመጨረሻው የመጀመሪያውን ስራ መስራት የሚችል፣ ሞትን ልደት ማድረግ የሚችል፣ በኃይሉ በፈቃዱ ሁሉን መስራት የሚችል እግዚአብሔር ነው ወገኖች። እሱ ብሏልና ሆኑ፣ እሱም ማዟልና ተፈጠሩ የተባለው እኮ ለሰው አይደለም ለእግዚአብሔር ነው። ያዘዘው የሚሆንለት የተናገረው የሚፈጠርለት እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። እግዚአብሔር ለማዳን ይነሳ እንጂ እንዴት እንደሚያድን ግራ አይገባውም ወገኖች። እግዚአብሔር በሕይወት ላይ ያወጣዋል። በዚያች ሌሊት ቅድም ያነበብነው ክፍል ነው። በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎቹም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። ጴጥሮስ ምን ነበር? ተኝቶ ነበር። አይገርምም? ጴጥሮስ በአንዲት ገረድ ፊት ዓለም ሁሉ የሚያውቀውን ጌታ አላውቅም ብሎ የካደ ጴጥሮስ አሁን ግን በሁለት ወታደሮች መካከል ሌላ ሁለትም ደግሞ ደጁ ነው የሚጠብቁ አሉ። በእነዚህ መካከል በእረፍት ተኝቶ ነበር ይላል። የሞት ፍርደኛው ጴጥሮስ ነገ ሊገደል ዛሬ ተኝቷል። ልብ ብላችሁታል? እኛ ነገ ልንገደል አይደለም። ነገ የፍርድ ቤት ቀጠሮ ቢኖረን እንተኛለን? ተውት የፍርድ ቤት ቀጠሮን። ነገ ትሸለማላችሁ ብንባል ከተሸለምን በኋላ ስለምንነጋገረው ንግግር፣ በሕዝብ ፊት ስለምናመሰግነው ምስጋና፣ ከጋዜጠኞች ጋር ስለምናደርገው ቃለ መጠይቅ ስንጨነቅ ነው የምናድረው አይደል? ጴጥሮስ ግን ሊገደል ዛሬ ተኝቷል። እንደውም መልአኩ ጎኑን መጥቶ ነው እኮ የሚለው። ጎኑን መጥቶ ደረቱን ደቅቶ ነው ያስነሳው። ይሄን ያህል ጴጥሮስ ተኝቶ ነበረ። ለምን? የእግዚአብሔር ሰላም ከእርሱ ጋር ስለነበረ። ጌታም ታስታውሳላችሁ፣ ማዕበል ታንኳውን ሲያናውጠው ጴጥሮስን አንስቶ ዮሐንስን አንስቶ ያዕቆብ ላይ ሲጥለው ጌታ ግን ከታንኳው በስተጀርባ ተኝቶ ነበር። ይሄ እኮ የመለኮትን ሰላም ነው የሚያስረዳው ወገኖች። እውነተኛ ሰላም ማለት ይሄ ነው። ይህንን ሰላም የተባበሩት መንግስታት መስጠት አይችሉም። የተባበሩት መንግስታት አካባቢው ጸጥ እንዲል፣ ጥይት ሳይተኮስ፣ ቦምብ ሳይፈነዳ እንዲያድር ሊያደርጉ ይችላሉ። የውስጥን ማዕበል ግን ማረጋጋት አይችሉም። የውስጥን ማዕበልና ጦርነትን የተባበሩት መንግስታት ማስቆም አይችሉም። ይሄንን ማስቆም የሚችል እግዚአብሔር ብቻ ነው። ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ። እኔ የምሰጠው ሰላም ግን ዓለም እንደሚሰጠው አይደለም። ምክንያቱም ዓለም የሚሰጠው ሰላም ጊዜያዊ ነው፣ የአካባቢ ጸጥታ ነው። እግዚአብሔር የሚሰጠው ሰላም ግን የውስጥ ረፍት ነው ወገኖች፣ ልባዊ ረፍት ነው። ይሄንን ረፍት ይሄንን ሰላም እግዚአብሔር ለሁላችን ይሰጣል። ታስታውሳላችሁ፣ 3 ደቂቃ በእሳት ውስጥ ሆነው እሳቱ አለ፣ እነሱ ግን ይዘምሩ ነበር በእረፍት።
እግዚአብሔር ያንን እሳት ቀይ መናፈሻ ስላደረገላቸው መዝናኛ ስላደረገላቸው በእረፍት ይዘምሩ ነበር። እግዚአብሔር በአደጋ ውስጥ በመከራ ውስጥ ሰላምን መስጠት የሚችላል። ጴጥሮስም ተኝቶ ነበር። እነሆ የጌታ መልአክ ቀረበ ይላል። ዛሬም ይቅረበን ቅዱስ ሚካኤል ይቅረበን በእውነት የጌታ መልአክ አሉ። ምክንያቱም የጌታ ያልሆነ መልአክም ስላለ ነው ወገኖች። ቅዱሳን መላእክትን መጽሐፍ ቅዱስ ላይ ስታነቡ የእግዚአብሔር መልአክ የጌታ መልአክ ይላቸዋል። ለምን? ሌላ የወደቀ መልአክ ስላለ ነው። መልአከ ጽልመት የጨለማ አጋንንት ስላለ ነው። አስመሳይ ውሸተኛ የሆነ መልአክ ስላለ ነው ወገኖች። አፎሚያን በተደጋጋሚ ሲፈትናት የነበረው እንደዛ ነው። የብርሃን መልአክ መስሎ ቅዱስ ሚካኤልን መስሎ አንዴ ደግሞ የሃይማኖት መሪና አባት መስሎ ነበር ሲፈትናት የነበረው። ስለዚህ መጠንቀቅ አለብን ወገኖች። ጆሮ የህሊና መስኮት ነው። ስለምንሰማው መገለጥ ስለምናየው ራእይ መጠንቀቅ ያስፈልጋል። በዚህ ጉዳይ ብዙ አባቶች ብዙ ሰባኪያነ ወንጌል ብዙ አገልጋዮች ስተዋል ወገኖች። የጌታ መልአክ ቀረበ። በቤት ውስጥም ብርሃን ምን አለ? በራ። ቅዱሳን መላእክት ሲመጡ ምንድነው የሚሆነው? ጨለማው ተገፎ ብርሃን ነው የሚሆነው። ነገር ግን ተጨንቃ ለነበረች ምን አይሆንም ነው የሚለው? ጨለማ ብዙ ትርጉም አለው ወገኖች። ጨለማ ተስፋ መቁረጥ ነው። ምክንያቱም ጨለማ ራሳችንንም በዙሪያችን ያለውንም ማየት እንዳንችል የሚያደርግ ነው። ይሄ ተስፋ መቁረጥ ነው። የቅዱሳን መላእክት መገለጥ ግን ይሄንን ጨለማ የሚያሳድር ነው። ተስፋ መቁረጥን የሚያርቅ ነው። እነሆ የጌታ መልአክ ቀረበ፣ በቤት ውስጥም ብርሃን በራ። ጴጥሮስንም ጎድኑን መጥቶ አነቃውና ፈጥነ ተነሳ አለው። ሰንሰለቱም ከእጆቹ ወደቀ ይላል። እግዚአብሔር የተመሰገነ ይሁን። ቅዱስ ሚካኤል ሲመጣ የሚሆነው ይሄ ነው። ቅዱስ ገብርኤል ሲገለጥ የሚሆነው ይሄው ነው ወገኖች። ዛሬም ብዙ ሰንሰለት አለብን የታሰርንበት። ብዙ ሰንሰለት አለ። ዘረኝነቱ ሰንሰለት ነው። ጥላቸው ሰንሰለት ነው። ስድቡ ሰንሰለት ነው። ዝሙቱ ሰንሰለት ነው ወገኖች። ይሄ ሁሉ ከእጃችን የሚወድቀው ቅዱሱ መልአክ እኛን ሊያድነን ከእግዚአብሔር ዘንድ ተልኮ ሲመጣ ነው ወገኖች። ስለዚህ የቅዱሳንን መላእክት አገልግሎት እንዳትንቁ። አንዳንድ ሰውማ እንደው መላእክት ቢገለጡ እንደ ጓደኛ ቁጭ ብለን የምናወራ ነው የሚመስላቸው፣ ግን አይደለም ወገኖች። ለክብራቸው ባንሰግድ እንኳን ክብራቸው ይደፋናል ወገኖች። መጽሐፍ ቅዱስ ስታነቡ ብዙ ሰው ሲገለጡ ይወድቁ ነበር። ዳንኤልም እንደ ሞተ ሰው በድን ሆንኩ ነው የሚለው። ማን ሲገለጥ? የእግዚአብሔር መልአክ ሲገለጥ። በክርስቶስ መቃብር ዙሪያ ላይ መላእክት ሲገለጡ የምድር መናወጥ እንደሆነ መጽሐፍ ቅዱስ እኮ ይነግረናል። በዮሐንስ ራእይ ምዕራፍ 18 ቁጥር 1 ላይ የእግዚአብሔር መልአክ ከሰማይ ወረደ፣ ከክብሩ የተነሳ ምድር በራች ነው የሚለው ወገኖች። ክብራቸው በዚህ መጠን ነው። ስለዚህ ማክበር ያስፈልጋል። ይሄ ብቻ አይደለም፣ ቅዱሳን መላእክት ወዳጆቻችን ናቸው። በሰው ልጅ መዳን የሚደሰቱ በአንድ ኃጢአተኛ ንስሐ መግባት በሰማይ መላእክት ዘንድ ምን ይሆናል ነው የሚለው? ደስታ ይሆናል። እኛ አንድ ሰው ሲመለስ ወይም እንደው ዱርዬ የሆነ አመፀኛ የሆነ ሰው ሲመለስ ደስ እኮ አይለንም። በቃ ምን ተጠራጠረው ነገር አለ። ደስ ይላቸዋል መላእክት በሰው መዳን ወገኖች። ይሄ ብቻ አይደለም፣ በነገረ ድህነት ውስጥ ትልቅ ሱታፌ ያላቸው ድርሻ አላቸው። ጌታ ሲጸነስ ቅዱሳን መላእክት እኮ ነበሩ ለእመቤታችን ቅዱስ ገብርኤል ነው ያበሰረው። ይሄ ብቻ አይደለም፣ ጌታ በቤተልሔም ሲወለድ ምስጋና ለእግዚአብሔር በሰማይ ይሁን ብለው በምድርም ለሰው ልጅ ሰላም ይሁን ብለው ስብሐት ለእግዚአብሔር በሰማይ ወሰላም በምድር ስምረቱ ለሰብ ብለው እግዚአብሔርን ያመሰገኑት እኮ ቅዱሳን መላእክት ናቸው። በገዳመ ቆሮንቶስ ጌታ 40 ቀን ከጾመ ከጸለየ በኋላ ሲራብ ህብስት ሰማያዊ ጽዋ ሰማያዊ ይዘው የቀረቡት እነማን ናቸው? ቅዱሳን መላእክት። ለካህን ሊሉት ሊያመሰግኑት የመጡት ቅዱሳን መላእክት ናቸው። ይሄ ብቻ አይደለም፣ በቀራንዮ ቅዱሱን የክርስቶስን ደም ሊቀዱም ታይተዋል። ሲያርግም ይህ ወደ ሰማይ የወጣው ኢየሱስ እንዲሁ ይመጣል ብለው ዳግም ምጽአቱን ተስፋ አድርገው የተናገሩት ቅዱሳን መላእክት ናቸው። ስለዚህ በነገረ ድህነት ውስጥ ቅዱሳን መላእክት ሰፊ የሆነ ድርሻ አላቸው።